ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። How far do you think you are off from going on a run in this FA Cup and maybe getting your hands on it again? I think it's going to be depend of his performance because we rely on him so much this season. He's one of the best players in the world. ቀደም ሲል የሰማነው ድምጽ እንግዲህ ሞሳላ ስለ ዶሚኒክ ሶቦዝ ላይ ሰጠው አስተያየት ነው። የኤፍኤን ዋንጫ ማንሳት አለማንሳታችን የሚወሰነው በዶሚኒክ ሶቦዝ ላይ አቋም ላይ ነው። በአሁኑ ሰዓት ከዓለማችን ምርጥ ተጫዋች መካከል አንዱ ነው የሚል አስተያየት ሰጥቷል። ይህንን ጉዳይ እንመልከት። ብዙም ያከራከር አይመስልም። በሊቨርፑል በዚህ ሲዝን በጣም ጥሩ ከሚባሉ ነገሮች መካከል አንዱ የሶቦዝ ላይ አቋም ነው። አስደናቂ ቅጣት ምቶች አሉት አይደለም። ምናልባት በሱ በፕሪሚየር ሊግ ተጫዋችነት ታሪኩ በሊቨርፑል ተጫዋችነት ታሪኩም የሚነሱለት ትላልቅ ክለቦች ላይ ተቆጠረው አስደናቂ ግቦች አሉት። ግን ከግቦቹ ውጪ እንደ አቋም በዚህ ውድድር ዓመት የሊቨርፑል ምርጥ ተጫዋች ነው ማለት ይቻላል። ይህንን ጉዳይ እንመልከት። ሊቨርፑል ለፕሪሚየር ሊግ ዋንጫ ቢፎካከር ኖሮ የውድድር ዘመኑ የዓመቱ ኮከብ ተጫዋች ማን ይሁን የሚለውን በተመለከተ የብዙ ሰዎችን ድምጽ የሚያገኝ ይመስለኛል። አሁንም ቢሆን መጨረሻ ላይ 6 ወይ 8 ተጫዋቾች እጩ ሆነው ይቀርባሉ። የሲዝኑ ቤስት ተጫዋች የመጨረሻ እጩዎች ኖሚኒስ ከነዛ ውስጥ ካልተካተተ ገረማለሁ። አንዳንዴ ተጫዋቾች ቡድናቸው በሚያሳልፈው የውድድር ዘመን ምክንያት ርዕስ ሳይሆኑ ሊቀሩ ይችላሉ። የሊቨርፑል ደጋፊዎች በዚህ የውድድር ዘመን ይሄ ተጫዋች የሰጠውን አገልግሎት የበለጠ በአድናቆት የሚያዩት ይመስለኛል። ሊቨርፑልን ነገሬ ብለው በየ3 ቀኑ ቡድኑ በተጫወተ ቁጥር የሚያዩ ሰዎች ባለፉት 7 ወራት ተጫዋቹ የተጫወተበትን የላቀ ብቃት ኮንሲስተንሲውን እና ኦልሞስት እያንዳንዱ ጨዋታ ከ7 ከ10 በላይ ከ8 ከ10 በላይ ይመስለኛል። በእኔ ግምት ጥሩ ያልተጫወተበትን ጨዋታ መጥቀስ በጣም ያስቸግራል። አብዛኞቹን ጨዋታዎች ከአማካይ በላይ በሆነ ወጥነት ነው ሲጫወት የቆየው እና በቀደም ከብራይተን ጋር በነበረው ጨዋታም ሌላ ግሩም ጎል አስቆጥሯል። እኔ በጣም ያስገርመኝ አንደኛው የጎል መጠኑ ነው። ዞቦዝ ላይ ሮኬቶች አሉት ይታወቃል። መጀመሪያ ሲመጣ ከስቲቨን ጄራርድ ጋር ሰዎች ያነጻጸሩት 8 ቁጥር ስለለበሰ ብቻ ሳይሆን ስቲቪ ጂ ያስቆጠራቸው የነበሩ እነዛን አስደናቂ ሚሳይሎች ማስቆጠር የሚችል ተጫዋች በመሆኑ ምክንያትም ነው። ከዛ በኋላ የሁለተኛው የውድድር ዘመኑ ሲጀመር አርነ ስሎት እንደመጡ በተለይ ለሊቨርፑል 10 ቁጥር ሆኖ ለሚጫወት ተጫዋች የሚያስቆጥረው የጎል መጠን በጣም አነስተኛ ነው አሉ። ከሚላን ጨዋታ በፊት ይመስለኛል ሚላንን በሳንሲሮ 3-1 ከማሸነፋቸው በፊት ጎል አስቆጠረ አጋጣሚ ሆኖ እዛ ጨዋታ ላይ። ከዛ ጨዋታ በፊት ለሊቨርፑል አይነት ኤሊት ቡድን እየተጫወተ አንድ ተጫዋች ያለው የጎል መጠን በቂ አይደለም፣ የበለጠ ጎሎች ማስቆጠር አለበት የሚል አስተያየት ሰጡ። ባለፈው የውድድር ዘመን በጠቅላላ 17 የጎል ኮንትሪቢዩሽን ነበረው። ጥሩ ነው በጣም። ግን በዚህ የውድድር ዘመን ግን እንደ ባለፈው የውድድር ዘመን የሊቨርፑል በጣም ወደፊት ተጠግቶ የሚጫወተው አማካይ የመሆኑ ነገር አብቅቶ ማለት ነው። አብቅቶ እኔ በአንድ በኩል የፍሎሪያን ቪርትዝ መምጣትም ይመስለኛል አዲስ ፉክክር ነው። ልክ ፍሎሪያን ቪርትዝ ሲፈርም ሰዎች መጀመሪያ የዚህኛው ፉክክር ሰለባ ይሆናል ብሎ የገመቱት ዶሚኒክ ዞቦዝ ላይ ነው። ምክንያቱም በአድቫንስድ አታኪንግ ሚድፊልደር ነው፣ ወደፊት ተጠግቶ የሚጫወት የማጥቃት አማካይ ነው። ከሁሉም ከራፈንበርግም ከአሌክሲስ መካሊስተርም ወደፊት ተጠግቶ የሚጫወተው። ፍሎሪያን ቪርትዝ ደግሞ ደንበኛ 10 ቁጥር ነው። ስለዚህ የአራት አማካዮች ሲስተም ሊቨርፑል ሊጠቀም አይችልም በአብዛኛው እና ምናልባት ዞቦዝ ላይ ቦታውን መልቀቅ ሳይኖርበት አይቀርም። ሊቨርፑል 116 ሚሊዮን ወደሚደርስ ገንዘብ በሚጠጋ የዝውውር ሂሳብ ያመጣውን ተጫዋች ዝም ብሎ ወደ ቻናል ሺፍት ያደረገውም ዞቦዝ ላይ ሊሆን ይችላል። ድንገት የሆነ ነገር ያነቃቀው ይመስለኛል። ቦታውን አሳልፎ መስጠት አልፈልግም። ግን የሚደንቀው አሁን በቀደም ያስቆጠረውን ጎል ጨምሮ ገና ካሁኑ ሲዝኑ ከ3 ወር የማያንስ ጊዜ የቀረው 17 የጎል ተሳትፈዋል። 10 ጎሎች አስቆጥሯል። ብዙዎቹ ስፔሻል ጎሎች ናቸው። ቅድም ምሳ ስትጠቅሺ ነበረ ትልልቅ ቡድኖች ላይ ያስቆጠራቸውን የማይዘነጉ ቅጣት ምቶች ላይ ከሲቲ ጋር ከ30 ሜትር ከአርሰናል ጋር ከ32 ሜትር 2
በጣም የሚገርሙ የቅጣት ምቶች ሁለት ትልልቅ ቡድኖች የፕሪሚየር ሊጉ አንደኛና ሁለተኛው ቡድኖች ላይ ነው ያስቆጠው። አንደኛው አሸናፊ ነበር፣ አንደኛው አሸናፊ ሊሆን ተቃርቦ ነበር። ግን ስለ ቴክኒኩ ምልአት ያየንበት ነው። በቅርብ ጊዜ ከሲቲ ጋር ያስቆጠረውን ጎል እኔ ማንን መሰለሽ አስታወሰኝ? ክርስቲያኖ ሮናልዶ 2007-8 አካባቢ ፖርትስመዝ ላይ ያስቆጠረው አንድ የቅጣት ምት ነበር። ይሄ በፑንት ጎል ማስቆጠር ያኔ ሮናልዶ ያስተዋወቁ አዲስ ቴክኖሎጂ ነው፣ ሌሎች አዲስ ቴክኒክ ነው። የቅጣት ምት መቺዎች በአብዛኛው ወይ ኃይል ሙሉ ኃይል ይጠቀማሉ፣ ልክ እንደ ሮቤርቶ ካርሎስ አይነት መቺዎች፣ ወይ ከርል የሚያደርጉ የቅጣት ምት መቺዎች አሉ እንደ ዴቪድ ቤካም አይነት። ሁለቱንም የቀላቀሉ ተጫዋቾች ብዙ አታገኝም፣ ምናልባት ሴኒሳ ሚሃይሎቪች እና ጁኒኞ ፔርናምቡካኖ ካልሆኑ በስተቀር። እና ክርስቲያኖ ኃይል ብቻ አልነበርም፣ ኳሱ ስወርቭ ያደረግ ስለነበር ባለፈው አሁን የሲቲ ላይ ያስቆጠረውን ጎል ካየሹ ኃይል ብቻ አይደለም። ዶናሩማን ኦኬ ከ30 ሜትር ጎሉን የበለጠ ማየት አለብኝ ብሎ የሁለት ተጫዋቾች አጥር ነው ያሰራው። ስለዚህ የአጥር ችግር ሊሆን ይችላል ከፊቱ የነበረው የመከላከል አጥር፣ ግን የትኛውም አጥር የሚመልሰው አይመስለኝም። በሚገርም ጎል ነበር ያስቆጠረው። ከአርሰናል ጋር ግን ደግሞ በጥግ በኩል ነው ከርል ያደረገው። በሁለቱ ጎሎች ላይ ነው የመታው። ኃይል ነበረው ግን ቴክኒኩ የተለየ ነው። ሁለት የተለያየ አይነት ቴክኒክ ነው የተጠቀመው። በዚህ ውድድር ዘመን ሌላ የቅጣት ምትም ጎል አስቆጥሮ ስለነበር በአንድ ሲዝን ለመጨረሻ ጊዜ የቅጣት ምት ጎሎች 3 ጎሎች ያስቆጠረው ጄምስ ዋርድ ፕራውስ ነበር። አሁን ገና 3 ወር እየቀረው 3 ቀጥታ የቅጣት ምት ጎሎች ያስቆጠረ 10 ጎሎች ያስቆጠረ ስል አብዛኞቹ ጎሎች ልዩ ጎሎች ናቸው። አብዛኞቹ ጎሎች ከፍ ያለ ዋጋ ያላቸው ጎሎች ናቸው። ግን ከዛ በላይ በሊቨርፑል ተጫዋችነት ቤስት የጎል ማስቆጠር ሲዝኑን እያሳለፈ ያለው ቢያንስ በ5 የተለያዩ ቦታዎች ተጫውቶ ነው። እኔ በመጠኑ ከማጋ ይመሳሰልብኛል እንደ ተጫዋች ያለው ፕሮፋይል ከሪያል ማድሪዱ ፌዴ ቫልቬርዴ ጋር ይመሳሰልብኛል። አንደኛ ኃይለኛ ስታሚና ያላቸው ሁለቱም ተጫዋቾች አይደክሙም፣ ብዙ የሜዳ ስፍራ መሸፈን ይችላሉ፣ ደንበኛ የቡድን ተጫዋቾች ናቸው፣ ኃይለኛ ሹት አላቸው። አንቼሎቲ 7 ቦታ መጫወት ይችላል ይሉታል ፌዴ ቫልቬርዴን። ተመሳሳይ ነገር ስለ ዶሚኒክ ዞቦዝ ላይ ማለት የሚቻል ይመስለኛል። በአርቢ ላይፕዚግ በነበረበት የመጨረሻው ሲዝን ከሞላ ጎደል እንደ ቀኝ ክንፍ ተጫዋች ነበር ይጫወት የነበረው። አሰልጣኝ የርገን ክሎፕ በመጀመሪያው ሲዝን ከሁለቱ 8 ቁጥሮች መካከል አንደኛው ያደረጉት፣ አርነ ስሎት 10 ቁጥር አድርገው ተጠቀሙበት ባለፈው የውድድር ዘመን። በዚህ የውድድር ዘመን ግን ቢያንስ 5 የተለያዩ ቦታዎች ላይ ተጫውቶ አንዳንዶቹ ከማጥቃት የሚገድቡት ኃላፊነቶችን ወስዶ ነው ቤስት የማስቆጠር እና የጎል ተሳትፎ ሲዝን እያሳለፈ ያለው። የቀይ መስመር ሆኖ ተጫውቷል በዚህ የውድድር ዘመን በብዙ ጨዋታዎች ላይ ባለፈው የሲቲን ጨዋታ ጨምሮ። በእኔ አስተያየት ከትሬንት መልቀቅ በኋላ የሊቨርፑል ቤስቱ የቀይ መስመር ተከላካይ እሱ ነው። ልዩነቱ ምንድን ነው? እሱ የቀይ መስመር ተከላካይ አይደለም በፕሮፋይል ደረጃ፣ ግን ከጀረሚ ፍሪምፖንግም ከኮነር ብራድሊም የበለጠ በዛ ቦታ የሚያሳምን ብቃት ያሳየው ተጫዋች እሱ ነው። ስለዚህ ለእኔ የሊቨርፑል ቤስት የቀኝ ፉልባክ እሱ ነው። የሚገርም ነው። አማካይ 10 ቁጥር ሆኖ ለነበረ ተጫዋች ይህንን ማድረግ የሚችል ብዙ ተጫዋች ያለ አይመስለኝም። ይህንን ማድረግ የሚችል ተጫዋች ብዙ አይመስለኝም። የፕሪሚየር ሊግ ቤስት የምንላቸውን ተጫዋቾች በሙሉ ሰጂና ጥቂት ሜትር ወደ ኋላ መልሻቸው ወይ ፉልባክ አድርጊያቸው በፍጹም ይህንን ኃላፊነት ሊወጡት አይችሉም። ድክመቶች ያሉበት የቦታ አዌርነስ፣ ለምሳሌ ባለፈው ቤርናርዶ ሲልቫ ከጨዋታ ውጭ ያልሆነበት አንደኛው ምክንያት የእሱ ከተቀሩት ተከላካዮች ጋር አለመናበብ ነው። ይሄ ደግሞ ከመከላከል ኢንስቲንክት ከቦታ አያያዝ አዳፕቴሽን ጋር የሚገናኝ ነው። አማካይ ሆኖ እንዲህ አይነት የቦታ ስህተት ሊሰራ ይችላል። ካሰሚሮ አንዳንድ ጊዜ አማካይ ሆኖ ወደ ኋላ ሲመለስ የሚሰራቸው አይነት ስህተቶች፣ የኦፍሳይድ ላይንን በተመለከተ የሚሰሩ ስህተቶች ነበሩ፣ ይኖራሉ። እነዚህ አልፎ አልፎ የዛ ቦታ አይደለም፣ ግን አዲስ ነገር አይደለም። እንዲህ አይነት ስህተቶች ተጫዋቾች ሊሰሩ መቻላቸው ለቦታው ፍጹም ባዕድ በመሆናቸው ምክንያት። ግን ጠለቅ ያለ ቦታ ላይ የአማካይ ተከላካይ አድርገው ደግሞ አሰልፈውት ያውቃሉ አርነ ስሎት። አማካይ ደግሞ አሁን የአማካይ ተከላካይ የራፈንበርግ ቦታ ነው። ሴንትራል ሚድፊልደር በሚባል ቦታ ደግሞ በአሌክሲስ መካሊስተር ቦታም ተጠቅመውበት ያውቃሉ። ሳላህ ከሊቨርፑል የዋናው ቡድን ውጪ መሆን በጀመረበት ጊዜ፣ ተጠባባቂ መሆን በጀመረበት ጊዜ ነው የቀኝ ክንፍ ተጫዋች አድርገውታል። ሌሎች ጨዋታዎች ላይ ደግሞ የእሱ መደበኛ ቦታ የማጥቃት አማካይ ደግሞ ሆኖ ተጫውቷል። እና ካየሹ በሜዳ ውስጥ ባሉ ሚናዎች ይሄ ተጫዋች ከአጥቂና ከመሀል ተከላካይነት ውጪ ሁሉንም ቦታዎች ተጫውቷል። አጥቂ ሆኖ አልተጫወተም። አምና ግን ሀሰተኛ 9 ቁጥር ሆኖ ተጫውቷል። በደብል ቴን ሲጫወቱ በነዛ ቦታዎች ላይ ተጫውቷል። ዘንድሮ አላደረገው እንጂ አምና ተጫውቷል።
ከዛ ውጪ የመሀል ተከላካይ ሆኖ አልተጫወተም እንጂ የፉልባክ ቦታ ላይ የአማካይነት ሁሉም ቦታዎች ላይ የቀኝ ክንፍ ቦታ ተጫውቷል። ሜዳ ውስጥ በዲፓርትመንቴሽን ካየሽው አብዛኞቹ ቦታዎች ላይ ተጫውቷል። ይሄንን ሁሉ ሚና ይዞ ለመጫወት ግን ትልቅ የእግር ኳስ አይኪው ይፈልጋል። የሆነ ተጫዋች ማንም ተጫዋች ብድግ ብሎ እዚህ ቦታ ላይ በጣም ጥቂት ተጫዋቾች ናቸው እንደዚህ አይነት የዩኒቨርሳሊዝም ችሎታ ያላቸው ሁሉም ቦታ ላይ መጫወት የሚችሉ ተጫዋቾች። ኦኬ ኮች ሲደረጉ ጭምር 2-3 ቦታ መጫወት እንዲችሉ ሆኖ በተለይ በዘመናዊ አካዳሚዎች እንደዛ አይነት ስልጠና እንደሚሰጣቸው አውቃለሁ። ግን ይህንን ሁሉ ቦታ ይዞ መጫወት ኦልሞስት እያንዳንዱን ቦታ ይዞ መጫወት የመሀል ተከላካይም ቦታ የማይጫወተው በቁመት ምክንያት ሊሆን ይችላል እንጂ አጥቂ ሆኖ መጫወት ይችላል። አጥቂ ማለት አውት ኤንድ አውት አጥቂ ሳይሆን ግን ያንን ቦታ በራሱ የሚና ትርጓሜ መጫወት ይችላል። እንዲህ ሆኖ ደግሞ የውድድር ዘመኑ መጨረሻ ላይ ከአመቱ ምርጥ ጎሎች መካከል የተወሰኑትን አስቆጥሯል። ሳጥን ውስጥ ዘግይቶ መድረስ ይችላል። በቆመ ኳስ በጣም አደገኛ ተጫዋች ነው። በኳስ ቁጥጥር ጊዜ በቀላሉ ከእግሮቹ መሀል ኳስ ፈልቅቀሽ መውሰድ አትችይም። ኤነርጂው ዱራሴል ነው፣ አይደክምም። እና በዚህ አመት ለእኔ የሊቨርፑል ኦፍኮርስ የሊቨርፑል ቤስት ተጫዋች ነው። እሱን በተመለከተ ምንም ጥርጣሬም ያለ አይመስለኝም። የዚህ አመት የሊቨርፑል የአመቱ ኮከብ ተጫዋች ማን ነው ተብሎ የሚመረጠው ግልጽ ነው። ግን አይ ቲንክ ከፕሪሚየር ሊግ ቤስት ተጫዋቾች መካከል አንደኛው ነው። ሳላህ ደግሞ ወሰደውና ከዓለም ምርጥ ተጫዋቾች መካከል አንደኛው ነው አለና ከቴንቲ ጋር በነበረው ቃለ ምልልስ ቅድም ያሰማነው ስኒፔት እሱ ነው። ከጨዋታው በኋላ አርነ ስሎት ተጠይቀው አዎ አሉ ከዓለም ቤስት አማካኝ። እኔም እንደዛ ነው የምለው። አሁን ችግሩ ዴምቤሌ ባለፈው የውድድር ዘመን ባሎንዶር አያሸነፍም ነበር ፔጂ ቻምፒየንስ ሊግ ባይወስድ። ትልልቅ ግሎሪዎች ያንቺን የግል ስኬት የበለጠ ያነሱታል። የቡድን ስፖርት ነው። በጣም ከተለዩ የተወሰኑ ተጫዋቾች በስተቀር በአብዛኛው በጋራ በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በብሔራዊ ቡድን በዓለም ዋንጫ፣ በአውሮፓ ዋንጫ የሚኖርሽ ስኬት በግል የምታገኘውን ያሳለፍሽውን ሲዝን ኢንፍሌት ያደርገዋል። ዞቦዝ ላይ አሁን የፕሪሚየር ሊግ የአመቱ ምርጥ ተጫዋች በዚህ ውድድር ዘመን ማን ይሆናል ሲባል ብዙ ጊዜ የሲቲ የአርሰናል ተጫዋች ራይስ ወይ ሃላንድ ወይ ሲባል ሰሜል ብዙ ጊዜ የሚሽከረከረው ሁለቱ መሀል ምናልባት ወጣ ካለም ወደ ሞርጋን ሮጀርስ አይነት በአስቶን ቪላ እስካሁን ድረስ ኦቨር አቺቭ ያደረገ ቡድን ነው። 3ኛ ቦታ ላይ ነው ያሉት። ስለዚህ እንደ ዋንጫ የሚያሸንፍ ቡድን እንኳ ባይሆን ግን ከትልልቆቹ ቡድኖች በልጦ በመቀመጡ ምክንያት ከሊቨርፑል፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ከቶተንሃም በፋይናንስ በታሪክ በምን በቅርብ ጊዜ ባለ ስኬት ከቪላ በላይ የሆኑ ክለቦች አሉ። ከነሱ በላይ ለመቀመጣቸው ትልቅ ድርሻ ነበረው። ስለዚህ አንዳንድ ጊዜ ቤል፣ አንዳንድ ጊዜ ቲየሪ ኦንሪ ቡድናቸው ዋንጫ ሳይወስድ 4ኛ ሆነው ምናምን ጨርሰው የፕሪሚየር ሊግ የዓመቱ ኮከብ ተጫዋች ተብለው ተመርጠዋል። ግን ብዙ ጊዜ ወይ ሻምፒዮን የሚሆን ወይ ሲሪየስ የዋንጫ ተፎካካሪ ወይ በቻምፒየንስ ሊግ ብዙ ርቀት የሄደ ቡድን ውስጥ የሚጫወት ተጫዋች ነው ኮከብ ተጫዋች ተብሎ የሚመረጠው። እኔ የኢንዲቪጁዋል ሽልማት ላይ ያለኝ ጥል እሱ ነው። ምን እያልን ነው እንደዛ ስናደርግ? ያ ተጫዋች በጋራ ላሳካው ስኬት ከሆነ ሽልማቱ ለምን ኢንዲቪጁዋል ሽልማት ተሰጫዋለች? ጋራ አልን የወል አጠራር ነው እሱ። ቲም ነው ይሄ። ልጁ ኢንዲቪጁዋል ያሳለፈውን ሲዝን ነው ከዛ ውስጥ ፊልተር አድርገሽ ማየት ያለብሽ። እኔ እንደሚገባኝ ለዚህ ነው ብዙም ስሜት ማይሰጠኝ እንጂ ለእኔ ከየትኛውም የፕሪሚየር ሊግ ተጫዋች ያነሰ ሲዝን እያሳለፈ አይደለም በምትፈልጊው መለኪያ። አሁን ሊቨርፑል ውስጥ ከኤኪቲኬ በስተቀር ነው የምለው ከኤኪቲኬ በስተቀር ወጥ ሆኖ በመሀል የሆነ ለምሳሌ ፍሎሪያን ቪርትዝ ጥሩ እየተጫወተ ነው ሰሞኑን። የሆነ ተጫዋች የሆነ ሰሞኑን ጥሩ ይጫወታል። በወጥነት 6 ወይም 7 ወር እስካሁን ድረስ የመጣንበትን የሲዝኑን እድሜ ከወሰድሽ ግን በዞቦዝ ላይ ደረጃ ከመጀመሪያው ጨዋታ ጀምሮ እስከ ብራይተኑ ጨዋታ ድረስ የተጫወተ ሌላ ኮንሲስተንት ተጫዋች ያለ አይመስለኝም። ከሁሉም የሊቨርፑል ተጫዋቾችም የበለጠ የድሪብል ፐርሰንቴጅ ያለው ተጫዋች ነው። 61% ድሪብል አድርጓል። ግን ከሁሉ በላይ እነዛን ቦታዎች የተለያዩ ታክቲካል ማይንድ ሴት የሚጠይቁ ቦታዎችን አዳፕት ያደረገበት መንገድ በጣም ያስደንቀኛል። እና ለዚህ ነው አሁን ሰሞኑን የሃንጋሪ ብሔራዊ ቡድን አሰልጣኝ የልጅነት ህልሙ ሪያል ማድሪድ ውስጥ መጫወት ነው። ትልቁ አይዶሉ ክርስቲያኖ ሮናልዶ ነው እንደሚታወቀው። በቅርብ ጊዜ በኔሽንስ ሊግ በተገናኙ ጊዜም ለክርስቲያኖ ያለውን አድናቆት በልጅነቱ የተገናኙ ጊዜ ሮናልዶ ትልቅ ሆኖ ዞቦዝ ላይ ትንሽ ልጅ ሆኖ የተገናኙበትን ፎቶግራፍ ምናምን ሁሉ ሶሻል ሚዲያ ሼር ሲያደርግ አይተናል። ሜይ ቢ በዛ ምክንያት ሊሆን ይችላል፣ በሮናልዶ ምክንያት። የሪያል ማድሪድ ደጋፊ ነው ከልጅነቱ ጀምሮ ብለዋል።
የሃንጋሪ ብሔራዊ ቡድን አሰልጣኝ። አሁን እንግዲህ 3 ዓመት ቆይቷል። የኮንትራቱ የመጨረሻ 2 ዓመት ውስጥ እየገባ ነው። አይ ቲንክ ለብዙዎቹ የአውሮፓ ቡድኖች መጫወት የሚያስችል ችሎታ ያለው ተጫዋች ነው። ቴክኒካዊ እነዛ ቦታዎች ላይ መጫወት መቻሉ እንዳልኩት በተለያዩ ታክቲካል ስትራክቸሮች ውስጥ መጫወት የሚችል ተጫዋች መሆኑን የሚያሳይ ነው። ከሁሉ በላይ ደግሞ ይሄኛው የጫና አመት ነው ለሊቨርፑል። ያው ሻምፒዮን ስትሆኝ ዲፌንዲንግ ሻምፒዮን ስትሆኝ ያለ ፕሬሸር አለ፣ ራሱን የቻለ ፕሬሸር፣ ቀላል ፕሬሸር አይመስለኝም። ከልጅነቱ ጀምሮ ምናልባት ጫና የለመደ ልጅ ስለሆነ ሊሆን ይችላል። የሃንጋሪ እግር ኳስ ትልቅ ተስፋ ተብሎ ሲወራለት የቆየ ልጅ ነው። ጫና የተለማመደ ልጅ ነው እና እንግዲህ በሃንጋሪ እግር ኳስ ውስጥ ከ1950ዎቹ 60ዎቹ አካባቢ ከነበረው ታላቅ ቡድን በኋላ የዓለም ዋንጫ ያላሸነፈ ግን ቢቢሲ በ2006 ሰርቶት በነበረ አንድ ሪሰርች አንድ ምንድነው ፖል የምንጊዜም የዓለም ቤስት ብሔራዊ ቡድን ተብሎ የተመረጠ ነው። እነ ፑሽካሽ የነበረው ለዚህ ነው። አንዳንድ ጊዜ ልክ ነው ዋንጫ ማሸነፍ በታሪክ እንደተታወሸ ያደርጋል። ግን አንዳንድ ጊዜ የምትጫወቸው የእግር ኳስ አይነት ኢንዱሪንግ ከሆነ የሰው ሕሊና ውስጥ የማይጠፋ ከሆነ ታሪክ እንደዚህ ከ70 ዓመት በኋላም የምንጊዜም ቤስቱ ብሔራዊ ቡድን እያለ ያስታውስሻል። ምክንያቱም ያ ታላቅ የሆላንድ ብሔራዊ ቡድን ቶታል ቮይት ቦልን የተጫወተው የነ ኒስከንስ የነ ክራይፍ እና የሌሎቹም ታላላቅ ተጫዋቾች አያክስም ይሁን የሆላንድ ብሔራዊ ቡድን ትልቁ ኢንስፓይሬሽኑ ያ የሃንጋሪ ብሔራዊ ቡድን ነው። ሆላንድም አላሸነፈም እኮ የዓለም ዋንጫ። እንዲያውም 88 ላይ ነው በሬኑስ ሚኬልስ ስል ሶቪየትን አሸንፈው የአውሮፓ ዋንጫ የወሰደው። ግን እስከዛ ጊዜ ድረስ ትልቅ ዋንጫ አላሸነፉም ረጅም ጊዜ። ግን ያንን የሆላንድ ቡድን ማንም ሊረሳው አይችልም። እኔ ከ74ቱ የጀርመን ቡድን ይልቅ የ74ቱን ፋይናል ደርሶ የተሸነፈውን አሮገንት ነው የተባለውን የነ ክራይፍን ቡድን ሰው የበለጠ የሚያስታውሰው ይመስለኛል። ስታይል ቀላል ነገር ተደርጎ መታየት ያለበት አይመስለኝም። በቃ ያንን የሆነ ማትረሹ ነገር የሆነ ስሜት እንዲሰማሽ ያደረገሽን ቡድን ነው። አንዳንዶቹ ቡድኖች እንደዛ አይነት ነው። እያንዳንዱ ደቂቃ ውብ ነበር እንድትይ የሚያደርገሽን ቡድን ነው። በመጨረሻ ላይ ቢያሸንፍ ጥሩ ነው፣ ለዛ ፕሮሰስ የተሰጠ ሽልማት ስለሚሆን። ሃንጋሪ እንደዚህ አይነት ነበር ለማንኛውም እና ከዛ በኋላ ጠፋህን የመሰለ ብሔራዊ ቡድን ተጫዋቾቹም በሀገሪቱ በነበረው የፖለቲካ ነውጥ ምክንያት በድንበር በኩል ነው ኮብልለው ከሀገሪቱ የጠፉት እና የሃንጋሪ ብሔራዊ ቡድን ለግማሽ ምዕተ ዓመት ለዓለም ዋንጫ ማለፍ ጭምር አልቻለም እና ብቅ ሲል የሀገሪቱ ፕሬዝደንት ራሳቸው ቪክቶር ኦርባን አሁን በመጨረሻ የሃንጋሪ እግር ኳስ ስታር አገኘ ከ70 ዓመት በኋላ። በፑሽካሽ አካዳሚ ውስጥ ያደገ ልጅ ነው። ፍሎሪያን አልበርት የሚባል አንድ ተጫዋች ነበር 1967ቱን ባሎን ዶር ያሸነፈው ማለት። ከፍሎሪያን አልበርት በኋላ የሃንጋሪ እግር ኳስ የፈጠረው ትልቁ ተጫዋች ተብሎ የሚደነቅ አይነት ነው። ግን አየሽ በሀገር መሪ ደረጃ እንደዛ ስትባይ የባሎን ዶር ካሸነፈ ታላቅ ሃንጋሪ ሌጀንድ ጋር ስትነጻጸሪ ፕሬሸር አለ። ተለማምዶታል ገና ከ15 ከ16 ዓመቱ ጀምሮ ስለ ፕሬሸር የሚወራበትን ነገር። ግን ፕሬሸሩ ከሀገሪቱ መሪ ብቻ የመጣ አይደለም፣ ከአባቱም የመጣ ነው። አባቱ ፕሮፌሽናል እግር ኳስ ተጫዋች የነበረ ነው። ፎኒክስ ጎልድ የሚባል አንድ አካዳሚ ነበረው። ዝም ብለሽ ሪሰርች ብታደርጊ ፎኒክስ ጎልድ ምን አይነት ትሬኒንግ ነው የሚሰሩት የሚለው ብዙ ካቲንግ ኤጅ ነገሮች የምታይበት ነው። በቃ የሚለማመዷቸው ነገሮች በጣም አድቫንስድ፣ በሌሎች አካዳሚዎች የሌሉ ነገሮች ይለማመዳሉ። ግን የቅጣት ምት አሁን ማስቆጠሩ አስገራሚ አይደለም። አባትየው መጀመሪያ አሻንጉሊት አይደለም የሰጠው ኳስን የሰጠው ይባላል። ስለዚህ ሁልጊዜ ፕሬሸር ነበረበት እና ከ100 እስከ 200 ቅጣት ምቶች በየቀኑ እንዲለማመድ ያደርገው ነበር። መጨረሻ ላይ የዛ ልምምድ ውጤት ነው፣ ሰው የኤክስፒሪየንስ ውጤት ነው እላለሁ እና የዛ የህይወት ልምዱ ውጤት ነው እሱ። ምን ያህል ይጨክንበት ነበር አባትየው። የሆነ አሳይመንት ይሰጠዋል። ይህን ያህል ቅጣት ከመቶ ይህን ያህል ማስቆጠር አለብህ ነገር እና ያንን እስካላሟላ ድረስ ምግብ ሁሉ አይበላም። ምግብ አይሰጠውም። ትክክል አይመስለኝም በመጠኑ ግን ፕሬሸሩ ያን ያህል ነው ማለት ነው። ጫናው የምሳ ጉዳይ ነው። ያንቺን ማለት ሳይሆን ምሳ የመብላት ለመብላትን ጉዳይ ሊወስን የሚችል ነው እና በጣም ኮሚትድ ነው። ከዛ ደግሞ ልምምዱ ለምሳሌ ኮቪድ መጣ እና በዓለም ላይ ከ20ኛው ክፍለ ዘመን መጀመሪያ ጀምሮ ዓለምን ሁሉ ቀጥ ያደረገ አንድ ትልቅ ክስተት ይሄኛው ክስተት ነው። ያንኛ ጋር የህዳር በሽታ ምናምን የሚባል በተከሰተ ጊዜ ዓለም ላይም ትልቅ እንደዚህ አይነት ፍሉ ተነስቶ ነበር። እንደዚህ ዓለምን ያቆማት አይመስለኝም። ኢንፎርሜሽን ፍሎም እንደዚህ ያልነበረ በጣም ብዙ ሰው ያው ገድሏል።
በዚህኛው ጊዜም የሰዎችን ህይወት በተለይ በአውሮፓ በተለይ በጣም ይሄ ድራኮኒያን የሆነ ጥብቅ የሆነ ሎክዳውን በነበረበት ጊዜ ለኳስ ተጫዋቾች ከባድ ጊዜ ነበር። ያን ጊዜ ምን ያደረገ የሼነቱ ሱፕ የሚባሉ የኦሊምፒክ የዋና አሰልጣኝ አሰልጥኖ ፊዚካል ሼፑን ማስተካከል ላይ ነበር ያተኮረው። መስል ያጎለ ፍጥነት ሳያጣ ጡንቻ ማዳበር ማለት ነው። አንዳንድ ጊዜ ሁሌም ያለችው የባላንስ ችግር እሱ ነች። ተጫዋቾች መስል መገንባት ይፈልጋሉ ግን የተወሰነ ፍጥነት ሉዝ ያደርጋሉ። ላሚን ያማል ላይ ያለኝ ፍርሃት እሱ ነው። አሁን የሆነ ጊዜ እንደው መስል ባይጨምር ምናምን እላለሁ። ምክንያቱም ተጫዋቾች እንደዛ ይሆናሉ። በጣም መስል ካዳበሩ በኋላ ኤክስፕሎሲቭ የመሆናቸው ነገር የሚያጡ ተጫዋቾች አሉ። ይሄ የሚነግርሽ ደግሞ አቲቲዩዱን ሜንታሊቲው በቃ ለመሻሻል ያለውን ጥማት የሚያሳይ ተጫዋች ነው እና የሚገርም ሲዝን ነው በእኔ ግምት እያሳለፈ ያለው። 17 የጎል ተሳትፎ አለው። የስራ ሜዳ ውስጥ ያለው ወርክ ሬት የምንለው ጠንክሮ መስራቱ፣ ኢንቴንሲቲው፣ በተለያዩ ቦታዎች ላይ እየተጫወተ የሚያሳየው ከአቬሬጅ በላይ ፐርፎርማንስ፣ ሙከራዎቹ እናልኩት የቦታ የስህተት ሊኖርበት ይችል ይሆናል። አንዳንድ ጊዜ የቀይ መስመር ተከላካይ ሆኖ በሚጫወትበት ጊዜ ግን እኔም ከሳላህ ጋር እስማማለሁ። በተናጥል ተጫዋቹ ብቻ በግሉ እያሳለፈ ያለውን የውድድር ዘመን ከሊቨርፑል በወል በኮሌክቲቭ ደረጃ ካለ ስኬት ወይ ስኬት አልባነት ነጥለን ካወጣ ነው ኦፍኮርስ ከዓለም ቤስት ተጫዋቾች መካከል አንዱ ነው። ለእኔም እንደዛ ነው። ብዙም ሰው የሚስማማ ይመስለኛል። የእግር ኳስ ሕይወቱ ምርጥ ፎርም ላይ ነው ያለው። ግን ደግሞ አንዳንድ ተጫዋቾች ጥሩ እንዲጫወቱም እያገዛ ነው። ባለፈው ለምሳሌ አንዳንድ ትልልቅ ጨዋታዎች ለመግባቱም ደግሞ የትልቅ ጨዋታ ሜንታሊቲውን ያሳይሻል። ለምሳሌ ከሲቲ ጋር ያንን ጎል አስቆጠረ፣ ከአርሰናል ጋር ያንን ጎል አስቆጠረ፣ ሌሎችም ጨዋታዎች ላይ ግን ከሪያል ማድሪድ ጋር ለምሳሌ ከሲዝኑ ቤስት ፐርፎርማንሶች መካከል አንደኛው ከሪያል ማድሪድ ጋር የነበረው ጨዋታ ነው። እንግዲህ ማድሪድ እዛ ጨዋታ ላይ ቫልቬርዴ፣ ካማቪንጋ፣ ሹዋሜኒ፣ ቤሊንገም አይነት ስመጥር አማካዮች ተጠቅሟል እዛ ጨዋታ ላይ። ግን ፍሎሪያን ቪርትዝ መጀመሪያ አካባቢ ልዩ ባለ ክህሎት እንደሆነ ሰዎች በደንብ ካስተዋሉባቸው ጨዋታዎች መካከል አንደኛው የሪያል ማድሪድ ጨዋታ ነው። ፋሲሊቴተር የነበረው እሱ ጠለቅ ያለ ሚና ይዞ ነበር የተጫወተው። ሰሞኑ ደግሞ ሳላህ ጥሩ እየተጫወተ ነው እና አብሮት የሚጫወቱትንም ተጫዋቾች ማሻሻል የሚችል አይነት ተጫዋች ነው። ለረጅም ጊዜ ክለቦች ሲፈልጉት የነበረ ተጫዋች ነው። እንዲሁም 2020 ላይ አርሰናል ሊያስፈርመው ከሳልዝቡርግ ማለት ነው አርሰናል ሊያስፈርመው ነበር። አንዳንድ ጊዜ ክለቦች በዝውውር ላይ የሚሰሯቸው ስህተቶች አሉ እና ምርጫው ከዊሊያን እና ከዞቦዝ ላይ ነበር። አሁን ዊሊያን ትልቅ ተጫዋች ነበር ቼልሲ ውስጥ። ችግሩ ምንድን ነው? ሲመጣ 33 ዓመቱ ነበር እና ከአርሰናል ያለፉት አመታት የተሳሳቱ ዝውውሮች መካከል አንደኛው ነበር። ዞቦዝ ላይ ማግኘት ይችል ነበር። ቼልሲ 2023 ላይ ሊያስፈርመው ይፈልግ ነበር። ማንቸስተር ዩናይትድ ገና 18 ዓመቱ እያለ ሊያስፈርመው ይፈልግ ነበር። ኤሲ ሚላን፣ ሪያል ማድሪድ ከሳልዝቡርግ ራሱ ወደ ላይፕዚግ ሲሄድ ግማሽ የአውሮፓ ክለቦች ይፈልጉት ነበር ይህን ተጫዋች። ትልልቅ የአውሮፓ ክለቦች ከልጅነቱ ጀምሮ ልዩ ተሰጥኦ እንደሆነ ይታወቅ ነበር እና በዛ ሊቨርፑል ትልቅ አብዮት ባደረገበት የ2023/24 የውድድር ዘመን ጅማሬ ላይ የነበረ የአማካይ ክፍል ሪቢልድ ላይ ፋቢኞ፣ ጆርዳን ሄንደርሰን፣ ቲያጎ አልካንታራ በመልቀቅም ባይሆን በጉዳት ምክንያት ኢሬሌቨንት ሆኖ ነበር። ኦክስሌድ ቻምበርሌን፣ ናቢ ኬይታ እና ሌሎችም ተጫዋቾች ይለቁ። በዛ ጊዜ በክሎፕ የመጨረሻው የዝውውር ጊዜ ማለት ነው፣ በክረምት የዝውውር ጊዜ ያኔ ነው ይህንን ተጫዋች ያመጡት እና ሁሉም ቦታ መጫወት የሚችል አይነት ተጫዋች ነው። ግን ማይንድ ሴቱም ጠንካራ ነው እንዳልኩት። ምናልባት ያደገበት ሁኔታ ሳይሆን አይቀርም። ቲየሪ ኦንሪ እንደዛ ይላል። የተወለድኩ ቀን አባቴ ወደ ላይ አነሳኝና የሎንሊ አት ዘ ቶፕ የሚል መጽሐፍ አለ፣ የፊሊፖ ክሌር መጽሐፍ። ሎንሊ አት ዘ ቶፕ ቀላል አይደለም። ምክንያቱም አሁን በቅርብ ጊዜ ስለ ዲፕሬሽን ምናምን ባለ እውቀት ቲየሪ ኦንሪ በእግር ኳስ ተጫዋችነቴ በሙሉ ዲፕረስድ ነበርኩ ይላል። አናውቅም ያንን የመሰለ ሰው ሀገር ኖሮት የሚጫወት ተጫዋች፣ ግን ፕሬሸሩ ገና ሲወለድ ጀምሮ የነበረ ነው። እንደዚህ አነሳኝና ይሄ ታላቅ እግር ኳስ ተጫዋች ይሆናል አለ አባቴ ይላል። እና ከዛ ጊዜ ጀምሮ ፕሮግራም ነኝ በቃ ታላቅ ተጫዋች እንደሆነ እና እንደ ማንም ልጅ አልኖርኩም። ሁሌ ፕሬሸር ነበረብኝ። 6 ጎል አስቆጥሬ አባቴ ያኮርፋል፣ 10 ማስቆጠር ነበረብኝ ይላል። ከዛ ኮንስተንት ፕሬሸር ጋር ነው የኖርኩት ይላል። ያ ኮንስተንት ፕሬሸር መጨረሻ ላይ ላይጠቅም ይችላል፣ አላቅም። አንዳንድ ጊዜ ግን ጫና ግን ላለምዷል ይሄ ልጅ እና አሁን የሊቨርፑል ደጋፊዎች ቀጣዩ አምበል ቫንዳይክ 35 ዓመት ሊሆነው ነው። አምበል አዲስ አምበል ያስፈልጋቸዋል። ቀጣዩ ሊቨርፑል አምበል እንዲሆን የሚፈልጉት አይነት ተጫዋች ነው። ማድሪድ ይፈልገዋል ወይም ማድሪድ መጫወት ይፈልጋል መባሉም ጥቂት የሊቨርፑል ደጋፊዎችን ያሳሰባቸው በጣም የሚገርም የውድድር ዘመን እያሳለፈ ስለሆነ ነው።
ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።